ሰላም የተወደዳችሁ የስፖርት 365 ዝግጅታችን ነው። በዚህ የስፖርት 365 ዝግጅታችን ስለ አስደናቂው አርሰናል ግብ ጠባቂ ዴቪድ ራያ እናወራለን። አብራችሁኝ እንድትሆኑ በአክብሮት እጋብዛለሁ። ማንም የፕሪሚየር ሊጉን የካቲት ወይ መጋቢት ላይ አሸንፎት አያውቅም። በፕሪሚየር ሊጉ ፈጣን የሚባሉት አሸናፊዎች ሊቨርፑል 2019-20 7 ጨዋታ እየቀረ ሲያሸንፍ፣ ማንቸስተር ሲቲ 2017-18 ማንቸስተር ዩናይትድ 2000-2001 ላይ 5 ጨዋታ እየቀራቸው ዋንጫ ሲወስዱ፣ ሊቨርፑል 2024-25 ማንቸስተር ዩናይትድ 2012-13 አርሰናል 2003-4 በድጋሚ ደግሞ ማንቸስተር ዩናይትድ 1999-2000 ላይ 4 ጨዋታዎች እየቀራቸው ዋንጫ ሲወስዱ ነው። ይልቁን ፕሪሚየር ሊጉን የሚወስዱት ቡድኖች በጥቅሉ ካየ ነው እንዳልኩት የካቲት መጋቢት ላይ መውሰዳቸውን የሚያረጋግጡ ስላልሆኑ ሞመንቶችን በሚገባ የሚያስተዳድሩ ቡድኖች ናቸው ብሎ መደምደም ይቻላል። በጨዋታ አጋጣሚ የሚፈጠሩባቸውን ጫናዎች የሚቋቋሙ፣ አደገኛ የሚመስሉ ስህተቶቻቸውን አርመው በጽናት ጨዋታ የሚጨርሱ፣ የውድድር ዘመኑ ወደ መጨረሻው ሲቃረብ ሚያዝያ ምናምን ላይ የሚመጣባቸውን አእምሯዊም ሆነ አካላዊ ፈተና በሚገባ መቋቋም የሚችሉ ቡድኖች ዋንጫ ይወስዳሉ እና በታሪክ እንደዚህ ያሉ ቡድኖች የላቀ ግብ ጠባቂ አላቸው እና ደግሞ እነዚህ ግብ ጠባቂዎች የዚህ የዋንጫ አሸናፊ ቡድን አንድ አካል ሳይሆኑ ይህን የዋንጫ አሸናፊ ቡድን የሚፈጥሩም ጭምር ናቸው። ለዚህ ማሳያ በፕሪሚየር ሊጉ የሰር አሌክስ ፈርጉሰንን ጠንካራ ቡድኖች እንደ ምሳሌ ማንሳት እንችላለን። ፒተር ሽማይክልና ቫንደር ሳር ነበሯቸው። ያ ብቻ ሳይሆን የሮማን አብራሞቪችን ቸልሲን ብናይ ፔተር ቼክን እናያለን። 2004-5 15 ጎሎች ብቻ የተቆጠሩበት ግብ ጠባቂ ሆኖ በታሪክ እስካሁን ድረስ ይነሳል። ማንቸስተር ሲቲ እንደ ኤደርሰን አይነት ጓንት ያጠለቀ ፕሌሜከር ከኋላ ያሰልፍ ነበር፣ ማጥቃት ከኋላ የሚያስጀምር አደገኛ ግብ ጠባቂ። ሊቨርፑልም ቢሆን አሊሰን እስኪመጣ ድረስ ዋንጫ መውሰድ የሚባል ነገር አልተሳካለትም ነበር። ስለዚህ በጥቅሉ ይህንን ፓተርን ከተከተልንና ካየን ካስተዋል ከተፎካካሪነት ወደ ሻምፒዮንነት በፕሪሚየር ሊጉ መሸጋገር የሚቻለው የላቀ ግብ ጠባቂ በመያዝ ነው። አርሰናል በዚህ ውድድር ዘመን ይህንን ለማድረግ የተቃረበ ይመስላል። በእርግጥ በቀሩት ጨዋታዎች በጽናት መጫወት፣ ማሸነፍ፣ ጫናዎችን መቋቋም ያስፈልገዋል። ግን ደግሞ ከአሮን ራምስዴል ወደ ዴቪድ ራያ የተደረገው ሽግግር አርሰናል በዚህ ውድድር ዘመን ዋንጫ የሚያነሳ ከሆነ ከምክንያቶቹ አንደኛው ወይ ደግሞ ዋነኛው እንደሚሆን ምንም ጥርጥር የለውም። ተጫዋቹ ወደ አርሰናል ሲመጣ ራምስዴል በጣም ይወደድ ነበርና በጣም ብዙ ጥያቄዎች አስነስቷል። አርቴታ ግን የሆነ አይነት ኢቮሉሽን ያስብ ነበርና በጣም ኢሞሽናል የነበረውን ራምስዴል በተረጋጋው ዴቪድ ራያ ተክቷል እና የአርሰናል የፉክክር መንፈስ፣ የአርሰናል የኋላ መስመር በጥቅሉ ከዴቪድ ራያ ጋር መረጋጋት እንዲችል ሆኗል ማለት ነው። በጣም አስደናቂ ግብ ጠባቂ ነው። እንግዲህ እንደ ራያ አይነት ግብ ጠባቂዎች የዋንጫ ፉክክር ውስጥ ያላቸው አስተዋጽኦ በጣም በጣም ትልቅ የሚባል ነው። ምክንያቱም ጫናን መቋቋም የሚችሉ ስለሆኑ። ራያ ፓኒክ ሲያደርግ የአርሰናል ደጋፊዎች አይተውት የሚያውቁ አይመስለኝም። ወይ ደግሞ እንደው ፓኒክ ያደረገባቸው አጋጣሚዎችም ካሉ በጣም ጥቂት ናቸው። ምናልባት አርሰናል 1-0 እየመራ ባለባቸው ጨዋታዎች ተጫዋቹ ያለው እርጋታ የቡድን አጋሮች ሁሉ ላይ የሚጋባ ነው። ምናልባት ስለ እርጋታ ሳወራ ደጋፊዎች ተጫዋቹ የተሳሳተባቸውን አጋጣሚዎች በመጥቀስ እነዚህ ሊሉ ይችሉ ይሆናል። ግን ደግሞ ግብ ጠባቂውን ልንመዝነው የሚገባን በስካሁኑ የአርሰናል ቆይታ ወይ ደግሞ በዚህ ውድድር ዘመን ከሆነ በውድድር ዘመኑ ርዝማኔ ነው እንጂ በአንድ ወይም ደግሞ 2 ጨዋታዎች ወይ ደግሞ በተወሰኑ ስህተቶቹ አይደለም። ስለዚህ ይህንን ከግምት ካስገባን በጣም ታይት በሆኑ ጨዋታዎች የራያ አስተዋጽኦ ምን ያክል ከፍ እንዳለ እንረዳለን። አርሰናል ከኋላ መስርቶ እንዲጫወት ትልቅ አስተዋጽኦ ያበረክታል። ሴንተር ባኮች ወደ ግራና ወደ ቀኝ ስፕሊት አድርገው ቢልዳፕ የተሳካ እንዲሆን፣ የመጀመሪያው የቢልዳፕ ፌዝ የተዋጣለት እንዲሆን ግብ ጠባቂውን ማመን ይኖርባቸዋል። ፉል ባኮቹም ቢሆን ወደፊት ገፍተው የሚጫወቱት የሚያስተማምን ግብ ጠባቂ ከጀርባቸው ሲኖር ነው። ራያ እንደዚህ ያለ ግብ ጠባቂ ነው እና ፓኒክ ባለማድረጉ ይህንን አርሰናል እንደ ቡድን ያገኛል። ሌላኛው የዲስትሪቢዩሽን ጉዳይ ነው። ከኋላ በሚገባ ኳስ በእጅም በእግሩ የሚያሰራጭ በመሆኑ ያው የዘመኑ የዋንጫ አሸናፊ ቡድኖች ግብ ጠባቂ ኳስ ከማዳን ያለፈ ኃላፊነት ነው ያለው ብሎ ያስባሉ። ስለዚህ
ቴሪቶሪያቸውን በሚገባ መቆጣጠር የሚችሉ እንደ ራያ አይነት ግሩም የፓሲንግ ሬንጅ ያላቸው ግብ ጠባቂዎች፣ ቀጥተኛ ማጥቃት የሚያስጀምሩ ኳሶች በእግራቸውን በእጃቸውን መጣል የሚችሉ ግብ ጠባቂዎች በጣም ይፈለጋሉ። ይህንን በማድረግ በነገራችን ላይ በእግር ካላቸው ምቾት ጋር ማጥቃት ማስጀመር ብቻ ሳይሆን ቡድኑ ለምሳሌ ከኋላ ሊመሰረት ሲሞክር ፕሬስ የሚያደርጉት ቡድኖች ይመጣሉ እና ከዚህ የፕሬሲንግ ወጥመድ ማምለጫ ፕሬሲንጉን ባይፓስ ማድረጊያ አማራጭም ጭምር ናቸው እና ግርግሩን በማረጋጋት በሆነ አይነት የተዋጣለት መዋቅር ቡድናቸው እንዲጫወት ያደርጋሉ። ቡድናቸው በሃይላይን እንዲጫወትም እድል ይሰጣሉ። ለምሳሌ ቡድናቸው ወደፊት ተጠግቶ እንዲጫወት ግብ ጠባቂያቸው የሚታመን መሆን አለበት። በሃይላይን የሚጫወት ቡድን ሃይላይኑ የሚሰራለት ከበስተጀርባ ስፔስን በሚገባ የሚረዳ ጨዋታን በሚገባ የሚያነብ እና ደግሞ ታይሚንጉን ጠብቆ በቶሎ ስዊፕ የሚያደርግ ኳሶችን የሚያጸዳ ግብ ጠባቂ ሲኖር ነው። ይህ ብቻ ሳይሆን በአንድ ለአንድ አጋጣሚዎች የላቀ አቅምም ሲኖረው ነው እና ዴቪድ ራያ ይህንን ለአርሰናል መስጠት ችሏል። የሚያመነታ የሚያዘግም ግብ ጠባቂ ከሆነ በጣም ብዙ ችግሮች ይስተዋላሉ። በእርግጥ የራያ ስታርቲንግ ፖዚሽን በብዙ አጋጣሚዎች እንደምናየው ሪስኮች ያሉት ይመስላል። ግን ደግሞ ያው ቡድኖች ካልኩሌትድ ሪስክ ነው የሚወስዱት። ዘመናዊ ግብ ጠባቂዎች ያላቸው ኢንቴሊጀንስ ይሄንን በሚገባ ማስተዳደር የሚችል ስለሆነ ይህንን ካልኩሌትድ ሪስክ ግብ ጠባቂዎቹም አሰልጣኞቻቸውም ይወስዱታል። ትልልቅ ጨዋታዎች ላይ ያለውንም አቅም በሚገባ ማንሳት ያስፈልጋል ይመስለኛል። ፕሪሚየር ሊጉ አይምሬ ነው። በዚህ አይምሬ ሊግ ውስጥ ዴቪድ ራያን በትልልቅ አጋጣሚዎች ካየነው ከትልልቅ ተጋጣሚዎች ጋር እንዳየነው የቡድን አጋሮቹን ስህተት የሚያርም ግብ ጠባቂ ነው እና የሰውነት ቋንቋው በእነዚህ ትልልቅ አጋጣሚዎች ወይ ደግሞ የጫና አጋጣሚዎች ሲለዋወጥ አናየውም። ብዙ ድራማ አይታይበትም ወይ ደግሞ ብዙ ቲያትረኛም አይደለም። የሚጠበቅበትን አድርጎ ለመውጣት ሁልጊዜም የሚታተር እንጂ። ሚያዝያና ግንቦት ላይ እንደዚህ ያለው ኢሞሽናል ኒውትራሊቲ በጣም በጣም አስፈላጊ ነው። ዋጋው በጣም ትልቅ ነው እና እንደዚህ ያለ ግብ ጠባቂ ሲኖር ቡድኖች የሚታመኑበት ግብ ጠባቂ ሲኖር ለዋንጫ መጫወት ይቻላል። ግብ ጠባቂ ሪሊያብል ነው የሚባለው ምን ሲያደርግ ነው የሚለው ብዙ ጥያቄዎች ሊያስነሳ ይችላል። ሁል ጊዜም ዊክ ኢን ዊክ አውት ምናልባት በጣም የተለየ ወይ ደግሞ በጣም ስፔክታኩላር መሆን ላይኖርበት ይችላል። ግን ደግሞ በአብላጫዎቹ ጨዋታዎች 8 ከ10 የሆነ ፐርፎርማንስ ማሳየት የሚችል ሚኒመም ፐርፎርማንሱ 8 ከ10 የሆነ እንደው ስህተት የእግር ኳስ አንድ አካል ቢሆንም ሁል ጊዜ ግን በጣም አደገኛ ስህተቶች የማይሰራ እንዲያድን የሚጠበቃቸውን ኳሶች የሚያድን ብቻ ሳይሆን እንዴት ሊድኑ ይችላሉ ተብለው የምንገረምባቸውን 2-3 ኳሶች እያዳነ የሚወጣ መሆን ይኖርበታል። እንደዚህ ያለው ግብ ጠባቂ ነው ሪሊያብል ግብ ጠባቂ ነው የሚባለው። እንደዚህ ማድረግ ከቻለ በ38 የሊግ ጨዋታዎች ከ6 እስከ 10 ነጥብ ለቡድኑ ማስገኘት ይችላል። ከ6 እስከ 10 ነጥብ ደግሞ ቡድኑ ማግኘት የሚችል ከሆነ ሊጉን ያሸንፋል ማለት ነው። በእርግጥ ግብ ጠባቂነት በጣም በጣም ከባድ ነው። ደጋግሜ ስለ ግብ ጠባቂዎች ሲሰራ እንደምለው አጥቂ ኳስ ቢሰጥ ምናልባት ደጋፊው ሊያጉረመርም ይችላል፣ ግን ደግሞ ጨዋታው ይቀጥላል። ግብ ጠባቂ የሆነ ነገር ሚስ አደረገ ማለት ግን ስኮር ቦርዱ ሁሉ ይለዋወጣል፣ የጨዋታው መልክ ይቀየራል እና ግብ ጠባቂዎች ሁሌም ብቸኛ ናቸው። ሎንሊነስ የግብ ጠባቂዎች መገለጫ ነው። ከዚህ አንጻር ግን እንደው ዴቪድ ራያን እንየው ካልን በጣም አንድ የምገረምበት ነገር ሁልጊዜም በጨዋታዎች ላይ ጀግና ሆኖ የመውጣት የተለየ ሙከራ ሲያደርግ አናየውም። ቅድም ለዚህ ነው ቲያትረኛ አይደለም ያልኩት። ይልቁን ለችግሮች መፍትሄ ሰጪ ሆኖ ሜዳ ላይ ለመገኘት ሙከራ ያደርጋል እና በዋንጫ ፉክክሮች ውስጥ ደግሞ እንደው ከግብ ጠባቂዎች የተለየ ባህሪ ይልቅ መፍትሄ ሰጪ ሆኖ መምጣታቸው በጣም ትርጉም ያለው ይመስለኛል። እያንዳንዱ የዋንጫ አሸናፊ ቡድን እንደዚህ ያለ ግብ ጠባቂ ያስፈልገዋል እና ዴቪድ ራያ እንደዚህ ያለ ግብ ጠባቂ እየሆነ መጥቷል። አርሰናል ዋንጫ የሚያሳካ ከሆነ ለዚህ ግብ ጠባቂ የሚጎርፈው ውዳሴ በጣም ብዙ ነው። የዋንጫ አሸናፊ ቡድኖች ሁሉም ነገር ያለቀ ያበቃ እንደሆነ የተቀበሉበት ወይ ደግሞ በቃ አለቀልኝ ያበቃልኝ የዋንጫ ጉዞ ያከተመ ያሉባቸው ሞመንቶች አሉ። በእነዚህ የመከላከል ስህተቶች በሆነ የመልሶ ማጥቃት መጥፎ አጋጣሚ ወይ ደግሞ እንደው ጎሉ አካባቢ ድንገት በነጠረና አቅጣጫውን በቀየረ ኳስ
ወይ ደግሞ እንደው የሜዳ የሆነ ክፍል ላይ በተነሳ ግርግር ግብ ጠባቂው ተረጋግቶ የሆነ ነገር ማድረግ የማይችል ከሆነ ዋንጫ ይታጣል። ስለዚህ አርሰናል ሊጉን ማንሳት ካለበት ወይ ደግሞ የሚያነሳ ከሆነ ምናልባት ጨዋታዎችን ስላሸነፉላቸው ታክቲኮች፣ አማካይ ክፍሉን ስለተቆጣጠሩ ተጫዋቾች ወይ ደግሞ ስለ ቡድኑ የማጥቃት ፓተርን የሆነ ነገር ሊነሳ ይችላል። ግን ደግሞ ከዚህ ሁሉ ጀርባ ከኋላ በእርጋታ ነገሮችን ትክክል ለማድረግ የሚጫወተውን ግብ ጠባቂ ያለማንሳት ንፉግነት ይሆናል። የተጋጣሚን ቡድን የፕሬሲንግ ወጥመድ ለማለፍ ሪስክ ወስዶ የሰነጠቀው ኳስ ቡድኑ ዋንጫ መውሰድ እንዲችል በራሱ እንዲያምን ያደረገውን ሴቭ ወይ ደግሞ ኳስ የማዳን ጀብደኝነት ወደ ኋላ ሄዶ አለማስታወስ አይቻልም። እና ምናልባት የአርሰናል ደጋፊዎች እንዳልኩት ቡድኑ ሻምፒዮን የሚሆን ከሆነ ዴቪድ ራያን በተመለከተ እንደዚህ የሚጠቅሷቸው ብዙ አጋጣሚዎች አሉ። ዋንጫዎች ብዙ ጊዜ በግርግር በጩኸት አይነሱም። አንዳንድ ጊዜ በዝምታ እንደዚህ ያለ የላቀ ግብ ጠባቂ ይዞ በጓንቶቹ ነጥቦች ሴፍ በማድረግ ይገኛል። ፕሪሚየር ሊጉን ስለማሸነፍ ስናወራ ምናልባት ስለ 20 ጎል አጥቂ ከ30 ሜትር ርቀት ስለተቆጠረ ጎል ብዙ ጊዜ ሄድላይናችን አድርገን እናወራለን። እንዳልኩት ግን የዋንጫ አሸናፊነቶች በጣም በዝምታ ነው የሚሰሩት። በዝናባማ ምሽቶች የግብ ጠባቂውን ጥፍሮች ነክተው ወደ ውጭ የሚወጡ ኳሶች ጫናው ሚያዝያና ግንቦት የመጨረሻው ላይ የበረታ ሲመጣ እግሮች ሲዳከሙ ቡድኑ ሁሉ ምላሽ መስጠት ሳይችል እንደው ቡድኑን ከገባበት ማጥ ውስጥ የሚያወጣ ድንገተኛ ጀብደኝነት ከግብ ጠባቂዎች ሲታይ ዋንጫ የማንሳት ነገር እርግጥ ይሆናል እና ፕሪሚየር ሊጉን ለማሸነፍ ሁልጊዜም ስለ ቡድኖች የተለየ ጎል አስቆጣሪነት ማንሳት ብቻውን በቂ አይሆንም። የሆኑ አስከፊ ሞመንቶችን ሰርቫይቭ ማድረግ ተቋቁሞ መውጣት በጣም አስፈላጊ ነው እና በ38 የፕሪሚየር ሊግ ጨዋታዎች ሁሉም የዋንጫ አሸናፊ ቡድን ከዚህ በፊት ልጠቅሰው እንደሞከርኩት ገንብቶት ያየ ነው። በጣም ጥሩ ቡድን ሊኖረው ይችል ይሆናል፣ ግን ደግሞ ጥሩ ግብ ጠባቂ የግድ ነው። ምናልባት በረዥሙ የ38 ጨዋታዎች የፕሪሚየር ሊግ ጉዞ እንግዲህ ከልምድ እንዳየሁት ቡድኖች ከ10 እስከ 15 የሚደርሱ ጨዋታዎቻቸው ላይ መጥፎ ሆነው ሊታዩ ይችላሉ። ኢቨን የዋንጫ አሸናፊ ቡድኖች ከ10 እስከ 15 ጨዋታዎቻቸው ላይ ይህንንማ ማሸነፍ አልነበረበትም፣ እዚህ ላይማ ደካማ ናቸው የሚባል ፐርፎርማንስ ያሳያሉ። ብዙ ሙከራዎች ይደረግባቸዋል። የመከላከል ስህተት ይሰራሉ። ፋቲግ እናያለን። ጉዳት የሆነ ቦታ ላይ ድብልቅልቅ ያለ ትርምስምስ ይታያል። ግን ደግሞ ይህ ሁሉ ሊረጋጋ ይህ ሁሉ ሊታረምና ቡድኖች ዋንጫ ሊወስዱ የሚችሉት በዚህ ሁሉ ጥንቅጥ ውስጥ የተረጋጋ ግብ ጠባቂ ሲኖራቸው ነው። የቡድን አጋሮቹን ማረጋጋት የሚችል የተከላካይ መስመሩን መዋቅር እንዳይፋለስ የሚያደርግ ሽንፈቶችን ወደ አቻነቶችን ወደ ድል የሚቀየር ግብ ጠባቂ ሲኖር ነው። ምክንያቱም ሊጎቹ እንደዚህ በተለይ አሁን የእንግሊዝ ፕሪሚየር ሊግ በአንድና በሁለት ነጥብ ልዩነት የተወሰነባቸውን አጋጣሚዎች እናስታውሳለን እና እዚህ ላይ ደግሞ ግብ ጠባቂዎች በጣም ወሳኝ ናቸው። ቅድም ያነሳናቸው ፒተር ሽማይክሎች፣ ኤድቪን ቫንደርሳሮች፣ ፔተር ቼኮች በጣም ወሳኝ ናቸው። ኢቨን አርሰናል ለመጨረሻ ጊዜ ፕሪሚየር ሊጉን ዋንጫ ሲያነሳ እንደ የንስ ሌህማን አይነት ግሩም ግብ ጠባቂ ነበረው። በእርግጥ የሌህማን ፐርሶናሊቲ በጣም የተለየ ነው። የሆነ ጊዜ ሊፈነዳ የሚችል አይነት ታይም ቦምብ ነው። ባህሪው በጣም አስቸጋሪ ነው። ግን ደግሞ አርሰናል ግብ ጠባቂውን በፈለገባቸው ትልልቅ አጋጣሚዎች ሁሉ ሲፈልገው አግኝቶታል። ስለዚህ ዋንጫ ለማንሳቱ ምክንያት ከሆኑ ተጫዋቾች አንደኛው የንስ ሌህማን ነው ብሎ መናገር ይቻላል። ቅድም ያልኩት ኤደርሰን ማጥቃቶች የሚያስጀምር ስለነበረ ግብ ጠባቂነትን በተለየ መንገድ እንድናየው አድርጎናል። ሊቨርፑልም ቢሆን በቃ በአሊሰን ምክንያት ነው ዋንጫዎቹን ያነሳው ብሎ ለመናገር ያስደፍራል። እና እንደዚህ ያሉ ግብ ጠባቂዎች ዋንጫ እንዲመጣ ምክንያት ይሆናሉ። እንደውም ብዙ ጊዜ ፐርፎርማንሳቸው በጣም ተገማች ነው፣ ፕሬዲክቴብል ነው። የሚያድኑትን ኳስ ወይ ደግሞ ሊያረጉ የሚችሉትን ነገር ሁል ጊዜ እንድንገምት የሚያረጉን አይነት ናቸው ትልቅ የምንላቸው ግብ ጠባቂዎች። ስቴዲየም ውስጥ ያለው 60 ምናምን ሺህ ደጋፊ ሲሸበር
ባለመሸበር ነገሮችን የሚያደርጉ እርጋታቸውን የቡድን አጋራቸው ላይ የሚያጋቡ ናቸው። የፖዚሽናል ኢንተለጀንስ ያላቸው በጣም ጥሩ ኮሚኒኬት የማድረግ አቅምም ያላቸው ናቸው። ሚኬል አርቴታ ለዚህ ነው ተጫዋቹን በተመለከተ ሲያነሳ አንዱ በትልቁ የሚያነሳው ነገር እንዴት አይነት የመግባባት ክህሎት እንዳለው ወይ ደግሞ ከኋላ እንዴት እንደሚመራ ማለት ነው። ስለዚህ ግብ ጠባቂዎች እንደው ከ5 እስከ 10 በጣም ወሳኝ የሚባሉ ኳሶችን የሚያድኑ ከሆነ ቅድም እንዳልኩት ነጥቦች ቡድኑ መሰብሰብ ይችላል። እኛ ፕሪሚየር ሊጉን አንድ ጨዋታ ብቻ ወስኖ ታይተን እናውቃለን። ለምሳሌ 2018-19 ሲቲ ሊጉን በአንድ ነጥብ ልዩነት አሸንፏል። ስለዚህ አንድ ግሩም ሴቭ ልክ ከቸልሲ ጋር አርሰናል ሲጫወት ራያ እንዳዳነው አይነት ኳስ ሊጉን አያሸንፍም ትላላችሁ? በእኔ እምነት አጥቂዎች ጨዋታዎችን ያሸልፉላቸዋል፣ አማካዮች ጨዋታ ይቆጣጠራሉ። ግብ ጠባቂዎች ግን ቡድኑ ማሸነፍ እንደሚችል ለሆነ ነገር እንደሚጫወት እንዲያምን የማድረግ ትልቅ አቅም አላቸው። ይህንን እንግዲህ እዚህ አርሰናል ውስጥ በደንብ እያየ ነው ያለ ይመስለኛል። አሁን ጫናው በጣም ከፍ ያለ ነው። ከቸልሲ ጋር ያደረጉት የደርቢ ጨዋታ ብዙ አይነት መልክ ነበረው። በመጀመሪያው አጋማሽ አርሰናል ጨዋታውን መግደል የሚችልባቸውን አጋጣሚዎች አልተጠቀመም። ምናልባት በቀጣዮቹ ጨዋታዎች በተለይ ደግሞ ለዮኬሬሽ የፈጠሩትን እድል ለዮኬሬሽ ጥንካሬ መጫወት ዝንባሌያቸውን ደጋግመው የሚያሳዩ ከሆነ ትላንትም እንዳልኩት ከአጥቂያቸው ብዙ ጎሎች ሊያገኙ ጨዋታዎችንም ሊያሸንፉ የሚችሉበት እድል እንዳለ ፍንጭ የሰጠ የመጀመሪያ አጋማሽ ነበራቸው። ግን ደግሞ አርሰናል ቸልሲ በጎዶሎ እየተጫወተ ከ20 ምናምን ደቂቃ በላይ በ10 ተጫዋች እየተጫወተ የወሰደባቸውን ብልጫ ያው ሚኬል አርቴታም ኋላ ሊያነሳው ሞክሯል። በቀጣዮቹ ጨዋታዎች በፍጹም ሊያዩት የሚፈልጉት ወይ ደግሞ ኤክስፒሪየንስ ሊያደርጉት የሚፈልጉት አይነት አይደለም እና እንደዚህ ያለው ጨዋታ ላይ ማሪጅኑ በጣም ጠባብ ነው እና የአርሰናል ተጫዋቾች ተደናግጠው የታዩባቸው ወይ ደግሞ እንደው በጎዶሎ የተጫወተው ቸልሲ የተሻለ የነበረባቸው አጋጣሚዎች አሉ። ያ መጀመሪያ እንዳልኩት ለዮኬሬሽ ጥንካሬ የተጫወተው መሪነታቸውን ማስፋት ያልቻሉበት አጋጣሚ ምናልባት ኋላ ላይ ዴቪድ ራያ ያንን ኳስ ባያድንና አርሰናል ባቻ ውጤት ጨዋታውን ቢጨርስ ኖሮ አጥቂውን በአጠቃላይ ቡድኑን የሚያስወቅስ እና ደግሞ ፕሬሸሩንም የበለጠ የሚጨምር ነበር። እነዛን እድሎች ሳይጠቀሙ ቀርተው አጥቂዎቻቸው የኋላ ኋላ ቸልሲ ፈተና ሆኖባቸው እድሎች ፈጥሮ አርሰናል ኦንጎል አስቆጥሮ ያው መጥፎ ሰዓት ላይ ነው ኦንጎሉን ሂንካፒ ያስቆጠረው ራሱ ላይ ኋላ ደግሞ ተጫዋች ወጥቶባቸው በብልጫ ተጫወቱ ቸልሲዎች እና እንደዚህ ባለው ሰዓት ነጥብ መጋራቱ ብቻ ሳይሆን ነጥብ የተጋራበት መንገድ በጣም ትልቅ ሜንታል ብሎክ ይሆን ነበር ለአርሰናል። ምክንያቱም በጎዶሎ ከዚህ ቀደም ብሪጅ ላይ ገጥሟቸው የተሻሉ ነበሩ። በጎዶሎ ኤሚሬትስ ላይ ገጥሟቸው ነጥብ ቢጋሩ ትርጉሙን ሊሆን እንደሚችል በጣም ግልጽ ይመስለኛል። ለዚህ ነው ሚኬል አርቴታ ልቤ ኦልሞስት ቆሞ ነበር አለ። በቃ መምታት አቁሞ ነበር አለ። ይሄ የ60 ሺህ አርሰናል ደጋፊ እምነት ነው ወይ ደግሞ የ60 ሺህ አርሰናል ደጋፊዎች ስቴዲየም የነበሩ ደጋፊዎችም በተመሳሳይ መንገድ ልባቸው ቀጥ ሊል እንደነበረ ምንም ጥርጥር የለውም። በጣም ወሳኝ ሴቭ ነው ማድረግ የቻለው። የጋርናቾን ኳስ ጆአዎ ፔድሮም ጋብርኤልን ለመግጨት ሞክረው አልተሳካላቸውም እና እንደዚህ ያለው ሞመንት ላይ ዴቪድ ራያ ጣልቃ ገብቷል እና የአርሰናልን መሪነት ማስቀጠል ችሏል። እንደዛ ባለ መንገድ በሴት ፒስ ያስቆጠሯቸውን ጎሎች አስጠብቀው 3 ነጥብ ይዘው እንዲወጡ እድል ሰጥቷቸዋል። በሁለት ተከታታይ ደርቢ ጨዋታዎች 6 ነጥብ እንዲያገኙ ከዛ ፊት የነበሩት ያቻ ውጤቶች እንዲረሱ ምክንያት ሆኗል። ለዚህ ነው አርቴታ ከመሪዎቻችን አንደኛው ነው እና ትኩረቱን ሁል ጊዜም ቢሆን የማያጣ ጨዋታዎችን የሚወስን በጣም የተለየ ስብዕና ያለው ግብ ጠባቂ ነው ብሎታል። እና ብዙ ጊዜ የአርሰናል ጫና ወስዶ ስለሚጫወት በጨዋታው ዴቪድ ራያ ወይ ደግሞ ግብ ጠባቂ በባህሪው ላይሳተፍ ይችል ይሆናል እና ለረጅም ደቂቃዎች ያልተሳተፈ ግብ ጠባቂ አንዱ የሚቸገርበት ነገር ትኩረት ማጣት ሊሆን ይችላል እና ስራቸውን ከባድ የሚያደርገውም አንዱ ነገር ይሄ ነው እና ግን ሚኬል አርቴታ እንዳለው በእንደዚህ ሁሉ አጋጣሚ እንኳ ተጫዋቹ ትኩረቱን የማያጣ መሆኑ ያስደንቀኛል ብሏል።
ቡድኖች የፕሪሚየር ሊግ ዋንጫ የሚያነሱ ከሆነ ለነገሩ ለማንሳት ብቻ ሳይሆን ለመፎካከርም የተለየ ግብ ጠባቂ ያስፈልጋቸዋል። ከአርሰናል በተቃራኒ የተጫወተው ቸልሲ አንደኛው እክሉ አንደኛው ጥያቄ የግብ ጠባቂ ነው። ከአርሰናል ጋር የተደረገውም ጨዋታ ላይ ምን ያክል ፓኒክ ሲያደርግ እንደነበረ አይተነዋል። ራያ ግን ይሄንን ሞመንት በሚገባ ማስተዳደር በመቻሉ አርሰናልን አሻግሮታል። ቅድም መግቢያ ላይ እንዳልኩት ስህተት የሰራባቸው ጨዋታዎች ነበሩ። ለምሳሌ የወልቭሱን የሰንደርላንዱን ጨዋታዎች ምናምን ማንሳት ይቻላል። ግን ደግሞ በውድድር ዘመኑ ርዝማኔ የዴቪድ ራያን ብቃት ካየን አርሰናል እዚህ ጋር ለመገኘቱ በትልቁ ምክንያት ነበረ ብሎ ማንሳት እንችላለን። ገና ሲመጣ ጀምሮ ቻሌንጆች ነበሩት። ያው ራምስዴል ቅድም እንዳልኩት ስለሚወደድ፣ ግን ደጋፊውን ለማሳመን ረዥም ርቀት መጓዝ አልተጠበቀበትም። በእርግጥ እስከዛ የፖርቶ ጨዋታ ድረስ ደጋፊዎች ጥርጣሬ ነበራቸው በሻምፒየንስ ሊጉ። የኋላ ኋላ ግን ደጋፊውን ማሳመን ችሏል ዴቪድ ራያ። ፔተር ቼክ ወደ አርሰናል ሲመጣ ጆን ቴሪ ፔተር ቼክን በተመለከተ ምን ያክል ነጥቦች ለአርሰናል ሊያስገኝ እንደሚችል የሆነ ጊዜ ተናግሮ ነበር። ግብ ጠባቂ ምን ያክል ወሳኝ እንደሆነ ሊያስረዳን ሲሞክር እንግዲህ አርሰናል እንደ ቡድን ከነበሩት ጉድለቶች አንጻር ፕላስ ደግሞ ያው ፒኩን አሳልፎ ስለነበር ወደ አርሰናል የመጣው ጆን ቴሪ ባለው ልክ አርሰናል ዋንጫ እንዲያነሳ የሊጉን ክብር ወደ ኤሚሬትስ እንዲመልስ እድል አልሰጠውም ፔተር ቼክ። አሁን ግን ዴቪድ ራያን ግብ ጠባቂ አድርጎ በግብ ጠባቂው ምክንያት ዋንጫ መውሰድ እንደሚቻል ወይ ደግሞ መፎካከር እንደሚቻል በሚገባ እያሳየ እንደ ቡድንም እያያለ ይመስለኛል። በዚህ ውድድር ዘመን በጣም ወሳኝ ኳሶች አድኗል ዴቪድ ራያ እና እንደውም ቴሌግራፍ ላይ ይመስለኛል ያየሁት በዚህ ውድድር ዘመን ለአርሰናል ተጨማሪ 8 ነጥብ ማግኘት ምክንያት የሆኑ ሴቮች አድርጓል። እንግዲህ እነዚህ ጨዋታዎች አርሰናል እየመራቸው ባቻ ሊያጠናቅቃቸው ይችሉ የነበሩ ጨዋታዎች ናቸው። በእነዚህ ምክንያት እነዚህን ኳሶች ባያድን ኖሮ አርሰናል ነጥቡን ሊያጣው ይችል ስለነበረ ከነዚህ አጋጣሚዎች አርሰናል 8 ነጥብ እንዴት ሰበሰበ የሚለውን ሊያሳየን ይሞክራል እና የዴቪድ ራያን ኤሊት ግብ ጠባቂነት በእነዚህ አጋጣሚዎች ደግሞ ይሄ ሪፖርት ያጎለዋል። የሆነ ቡድን በጣም ኤሊት መሆን ካለበት ኤሊት ግብ ጠባቂ ያስፈልገዋል። ለዋንጫ መፎካከር ካለበት የላቀ ግብ ጠባቂ ያስፈልገዋል። ራያ እንደዚህ ያለ ግብ ጠባቂ መሆኑን አሳይቷል። ባለፉት 3 ዓመታት ሁሉ የወጣበት 30 ሚሊዮን ፓውንድ እንደሚገባው በሚገባ አሳይቷል እና እነዚህን አጋጣሚዎች ላሳያችሁ። የትላንትናው ከቸልሲ ጋር የተደረገ ጋርናቾ ያሻማውና የጨዋታውን መልክ ሊቀይር ይችል የነበረው ኳስ ነው። ለዚህ ጎል ተቆጥሮ ቢሆን ኖሮ የአርሰናል 2 ነጥብ ይጥላል ማለት ነው። ለዚህ የመጀመሪያው ከቸልሲ ጋር የተደረገውና የቅርብ የአርሰናል ደጋፊዎች ሜሞሪ ውስጥ ያለው ኳስ ነው። 2 ነጥቦች አድኖላቸዋል። ሁለተኛው ታህሳስ መጨረሻ ላይ ከብሬንትፎርድ ጋር በተደረገ ጨዋታ የያንኩባ ሚንቴህን ኳስ ያዳነበት መንገድ ነው። ይሄ በጣም የሚያስደንቅ ሴቭ ነበር። ምናልባት በዚህ የፕሪሚየር ሊግ ካምፔን ሁሉ ምናልባት ከብራይተን ጋር ያደረጉት ጨዋታ ማለት ነው የሚንቴህን ኳስ ያዳነበት መንገድ ከፕሪሚየር ሊጉ በጣም የላቁ ኳስ የማዳን አቅሞች አንደኛው ነው። አርሰናል 2-1 እየመራ ነበር፣ ግን ደግሞ ጨዋታውን ለመቆጣጠር የተቸገረበት ሰዓት ላይ ነበረ የብራይተኑ ተጫዋች ወደ ጎል የሞከረው። በጣም የሚያስደንቅ ሪያክሽን ነበር የነበረው። ይህንንም በማድረግ 2 ነጥብ ለአርሰናል ማዳን ችሏል። ሌላኛው ታህሳስ መጀመሪያ ላይ ከብሬንትፎርድ ጋር በተደረገ ጨዋታ የሻደን ኳስ ያዳነበት ኢንስቲንክት ነው። ደመነብሳዊ በሆነ መንገድ ነው ይህንን ኳስ ያዳነው። ይህም የጨዋታውን መልክ ሊቀይር የሚችል አጋጣሚ ነበር። ያው እንደምናውቀው ዴቪድ ራያ በቁመት ረዥም አይደለም፣ ግን ደግሞ በጣም በጣም ቀልጣፋ ነው እና በቅልጥፍናው በጣም ብዙ ነገሮችን እና ደግሞ በውሳኔ ፍጥነቱ ብዙ ነገሮችን ማካካስ ይችላል። አርሰናል 1-0 እየመራ በነበረበት ሰዓት ነው ይህንን ኳስ እንደዚሁ ያዳነው። ለዚህ 2 ነጥብ ለአርሰናል እዚህም ጨዋታ ላይ ሴቭ አድርጓል። ሌላኛው የውድድር ዘመኑ የመጀመሪያ ቀን ጨዋታ ነው። ከዩናይትድ ጋር ሲጫወቱ ኦገስት 18 የተደረገ ጨዋታ ነው። እዛም ጨዋታ ላይ ሁሉም ነገር ከአርሰናል ቁጥጥር ውጭ የሆነ ሲመስልና ዩናይትድ ከጨዋታ የሆነ ነገር ለመውሰድ ሲሞክር የኩናን ኳስ በሚገርም ሁኔታ አድኗል።
ይህንንም በማድረግ 2 ተጨማሪ ነጥብ አርሰናል እንዲወስድ አድርጓል። በእነዚህ ሴቮቹ ምክንያት ዴቪድ ራያ ለአርሰናል 8 ነጥቦች መገኘት ወይ ደግሞ መዳን ምክንያት ሆኗል ማለት ነው። ስለዚህ በውድድር ዘመኑ መጨረሻ አርሰናል ሻምፒዮን ቢሆን እነዚህን ነጥቦች እነዚህን ሴቮች አለማንሳት አይቻልም። ለዚህ ነው የዋንጫ አሸናፊ ቡድኖች የላቀ ግብ ጠባቂ ያስፈልጋቸዋል። ጥሩ ሾት ስቶፐር እንደ ዴቪድ ራያ ደግሞ ተወለት ከኋላ መከላከል ማጥቃትን የሚያስጀምር ቀጥተኛ ኳሶች ለቡድን አጋሮቹ የሚጥል እግሩንም እጁንም በሚገባ የሚጠቀም በጣም ጥሩ ሪፍሌክስ ያለው እና ደግሞ በጫና ወቅት መረጋጋትና ማረጋጋት የሚችል ግብ ጠባቂ ወሳኝ ነው። ስለዚህ በዚህ የውድድር ዘመን አርሰናል ዋንጫውን የሚያነሳ ከሆነ ዴቪድ ራያ በጣም ከሚመሰገኑት መካከል አንደኛው ይሆናል እና ከቸልሲ ጋር ሲጫወቱ ያዳነው ኳስ በውድድር ዘመኑ በተለይ ሲቲ ከተጫወተና ካሸነፈ በኋላ ያደረጉት ጨዋታ ስለሆነ እና ደግሞ ከቸልሲ ጋር የሚደረግ የደርቢ ጨዋታ ስለሆነ ከምንም በላይ ደግሞ እየመራ ነጥቦች እየጣለ ስለነበረ በጎዶሎ ደግሞ እየተጫወተ ከነበረ ቡድን ጋር ስለነበረ ጨዋታው በጣም ትልቅ ስነ ልቦና ቀውስ ሲኖረው ነበር። ይህንን ሁሉ ግብ ጠባቂው ማዳን ችሏል። ይህንን እስከ መጨረሻው እንዲያደርግ የአርሰናል ደጋፊዎች ኤክስፔክት ያደርጋሉ። ግን እነዚህ ሞመንቶች መጨረሻ ላይ ቡድኑ ሻምፒዮን ከሆነ በትልቁ የሚነሱ ናቸው። እናንተ ስለ ዴቪድ ራያ ምን ትላላችሁ? የአርሰናል ውስጥ ስለፈጠረው ተጽዕኖስ ምን ይሰማችኋል? ሀሳብ አስተያየቶቻችሁን አጋሩን። ለእናንተ የተለየ የምትሉት አጋጣሚ ወይ ደግሞ ያዳነው ኳስ የትኛው ነበር? ሀሳብ አስተያየቶቻችሁን እጠብቃለሁ። ሌሎች ደግሞ ጉዳዮች ተመልሼ እመጣለሁ። ስላደመጣችሁኝ አብራችሁኝ ስለነበራችሁ ስለምትሰጡኝ አስተያየት ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ደግሞ ለሰዎች ስለምታደርሱ ከልብ አመሰግናለሁ። ሰላም ሆኖ